ሹፌር ያገቱ ሁለት ግለሰቦች በቁጥጥር ስር ዋሉ። ፋኖ በደቡብ ጎንደር ዞን የፈጸመውን ተግባር በጎጃም ቀጠና ለመድገም እየተንቀሳቀሰ መሆኑ ተሰማ። በስልጣን ጥማት አባት ድርጅታቸውን ያፈረሱት ህወሓትና ኦህዴድ ዛሬም ውዝግባቸውን አጠናክረው ቀጥለዋል ተባለ። ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ሹፌር ያገቱ ሁለት ግለሰቦች በቁጥጥር ስር ዋሉ። በላይ አርማጭሆ ወረዳ ሹፌር ያገቱ ይለፍ ምህረትና አማረ መሰላል የተባሉ ሁለት ግለሰቦች በህዝብና በጸጥታ ኃይሉ ትብብር በቁጥጥር ስር መዋላቸውን የመረጃ ምንጮቻችን ገልጸዋል። ሁለቱ ስግብግብ ግለሰቦች ከ3 ቀናት በፊት ትግል ድንጋይ ከተማ አድሮ በጧቱ ወደ ጎንደር ከተማ ሲጓዝ የነበረን ታርጋ ቁጥሩ A16426 የሆነ ተሳቢ በወረዳው ከርከር ባለ እግዚአብሔር ቀበሌ ኪዳነ ምሕረት አካባቢ በማስቆም ገብረ ኢየሱስ ቸኮል የተባለን ሹፌር አግተው ወደ ጫካ መውሰዳቸውን የገለጹልን የመረጃ ምንጮቻችን ሁለቱ አጋቾች ተደብቀውበት ይሆናል ተብሎ በተጠረጠረ ጫካ ውስጥ ከታጠቁት መሳሪያና ካገቱት ሹፌር ጋር በህዝቡና በወረዳው ጸጥታ ኃይል መያዛቸው ታውቋል። ሰው አጋች ስግብግብ ግለሰቦችን በቁጥጥር ስር ያዋለው የአካባቢው ማህበረሰብና የጸጥታ ኃይሉ በህዝቡ ባህል መሰረት አጋቾቹ ሹፌሩን ተሸክመው ትግል ድንጋይ ከተማ በመዞር እኔን ያየህ ተቀጣ እንዲሉ በማድረግ አስተማሪ እርምጃ ተወስዷል ተብሏል። የወረዳው ህዝብና የጸጥታ ኃይሉ እንዲህ አይነት የተሳካ እርምጃ ሲወስዱ ይሄኛው ለሶስተኛ ጊዜ ነው ያሉን የመረጃ ምንጮቻችን ከዚህ በፊት አንዲት ህፃንን ያገተ አንድ ግለሰብና ሹፌር ያገቱ ሁለት ግለሰቦችን በመያዝ ተመሳሳይ የሆኑ ባህላዊና ህጋዊ ቅጣቶችን እንዲቀጡ መደረጉን ገልጸዋል። ዛሬ ጧት በቁጥጥር ስር የዋሉትን ይለፍ ምህረትና አማረ መሰላል የተባሉ አጋቾችን ለፍርድ ማቅረቡን የወረዳው መንግስት ባጋራው መረጃ ይፋ አድርጓል። ሰው አጋቾች በታጋቾችና ቤተሰቦቻቸው ላይ ከሚያደርሱት የስነ ልቦናና የኢኮኖሚ ስብራት በተጨማሪ ያገቱበትን አካባቢ ማህበረሰብ ስምና ዝና እንደሚያጎድፉ የገለጹልን የመረጃ ምንጮቻችን የወረዳው ህዝብ እንዲህ አይነት ወንጀለኞችን በተደጋጋሚ እየያዘ ለፍርድ በማቅረብ የታወቀ ነው ብለዋል። በሌሎች የክልሉ አካባቢዎች እንዲህ አይነት ቆራጥ እርምጃ በህዝብና በመንግስት አካላት ቢወሰድ በየቀኑ የሚታገቱ ንጹሃን ዜጎችን ቁጥር በከፍተኛ መጠን መቀነስ እንደሚቻልና በሂደትም እገታ እንዲጠፋ ይረዳል ሲሉ በርካቶች ይስማማሉ። በህዝብና በወረዳው የጸጥታ ኃይል ቆራጥ እርምጃ ከእገታ እንዲለቀቅ የተደረገው አቶ ገብረ ኢየሱስ ቸኮል የተባለው የከባድ መኪና ሹፌር ስለተደረገለት ከእገታ የማስለቀቅ ስራ የወረዳውን ህዝብና የጸጥታ ኃይሉን አመስግኗል። ፋኖ በደቡብ ጎንደር የፈጸመውን ተግባር በጎጃም ቀጠና ለመድገም እየተንቀሳቀሰ መሆኑ ተሰማ። ከባለፈው የካቲት ወር መግቢያ ጀምሮ የዞኑን መቀመጫ ደብረታቦር ከተማን ጨምሮ የተለያዩ ወረዳዎችንና ከተሞችን ተቆጣጥሮ በህዝብና የመንግስት ተቋማት ላይ ከፍተኛ ኪሳራ ያደረሰውና በርካታ የመንግስት ባለስልጣናትን የገደለው የፋኖ ኃይል ይህንን ተመሳሳይ ተግባር በጎጃምም ለመድገም እንቅስቃሴ መጀመሩ ታውቋል። በጎጃም ቀጠና የሚንቀሳቀሰውና ራሱን የአማራ ነጻ አውጪ በሚል የሚጠራው የፋኖ ታጣቂ ከቀናት በፊት ጀምሮ በተለይም በምዕራብና ሰሜን ጎጃም ዞኖች አዳዲስ እንቅስቃሴዎችን መጀመሩንና እንደ ሰሜን ሜጫ፣ ደጋዳሞት፣ ጎንጂ፣ ቆለላ ያሉ ወረዳዎችን እንዲሁም እንደ መራዊ፣ ፈረስ ቤት፣ አዴት፣ አዲስ ዓለምና የመሳሰሉ ከተሞችን መያዙን ከቦታው የሚወጡ መረጃዎች ያሳያሉ። የሀገሪቱን ምክትል ጠቅላይ ሚኒስትር ጨምሮ የክልሉ የተለያዩ ፕሬዝዳንቶችና ሌሎች ከፍተኛ ካድሬዎች የወጡበት የጎጃም ቀጠና ሆን ተብሎ ደቡብ ጎንደርና ሌሎች አካባቢዎችን እያስወደመ ነው ሲባል ቢቆይም እንደ ደቡብ ጎንደር የከፋ ባይሆንም እንኳን በቀጠናው ድጋሜ ባገረሸው የፋኖ ጥቃት
የመንግስትና የህዝብ ተቋማት እየወደሙ ይገኛሉ። በቅርቡ በተቋቋመው ሰሜን ጎጃምና በደቡብ ጎንደር ቀጠና የሚንቀሳቀሰው የመከላከያ ሰራዊት በሁለቱም አጎራባች ዞኖች ከፋኖ ጋር እያደረገ ያለውን ውጊያ አስመልክቶ ባወጣው መግለጫ ከዚህ በፊት በፋኖ ተይዘው የነበሩ አካባቢዎችን ነፃ እያወጣሁና የጽንፈኛውን ቡድን ተልዕኮ እያከሸፍኩ ነኝ የሚል የተለመደ ሐሳብ ሰንዝሯል። መከላከያ ሰራዊቱ የአስተያየት መስጫውን በዘጋው የፌስቡክ ገጹ ባጋራው መረጃ በሁለቱ ዞኖች ባካሄደው ወታደራዊ ኦፕሬሽን ከ90 በላይ የጽንፈኛውን አመራሮችና ግብረአበሮቹን ደምስሰናል ብሎ የነበረ ቢሆንም በደቂቃዎች ውስጥ የጠቀሰውን የሟች ፋኖ ቁጥር አጥፍቶታል። መከላከያው ባወጣው መግለጫ ፋኖ ባለፉት 2 ቀናት ከብልጽግና ነጥቄ ያስኳቸው በሚል በየባንክ ቤቶችና ፖሊስ ጣቢያዎች በሮች ፎቶ እየተነሳ ማህበራዊ ሚዲያ ላይ የለጠፋቸውን በሰሜን ጎጃም የሚገኙ ሜጫ፣ ጎንጂ፣ ቆላላ፣ ይልማና ዴንሳና የባህር ዳር ዙሪያ ወረዳዎችን እንዲሁም አዴትና ፈረሱ ቤት የመሳሰሉ ከተሞችን መልሼ ተቆጣጥሬያለሁ ሲል በግርድፉ ተናግሯል። መከላከያው አክሎም በዘመቻው በፋኖ ተማርከው የነበሩ የመንግስት ተሽከርካሪዎችን ማስመለሱንና በርካታ የፋኖ አመራሮችን መግደሉን እንዲሁም የቡድንና የነፍስ ወከፍ የጦር መሳሪያዎችን መማረኩን ገልጿል። በአንጻሩ ከሻዕቢያና ከህወሓት ጋር ተወዳጅቶ ክልሉን ከጥቅም ውጭ እያደረገ ያለው የአማራ ፋኖ የመከላከያ አመራሮችን ሳይቀር መማረኩንና በርካታ የክልሉን አካባቢዎችን መቆጣጠሩን ፎቶ እያነሳና ምስሎችን በቪዲዮ እየቀረጸ በማህበራዊ ሚዲያዎች እያጋራ ይገኛል። በሌላ ዜና ለ2 ወራት ገደማ በፋኖ እጅ የቆየው የስማዳ ወረዳ ከሰሞኑ በመከላከያ ቁጥጥር ስር የገባ ሲሆን በወረዳው እንደ ሌሎች አጎራባች ወረዳዎች አብዛኛው የመንግስትና የህዝብ ተቋማት ወድመውና ተዘርፈው ተገኝተዋል። ወረዳው ባስተናገደው አስከፊ ውድመት ምክንያት ህዝቡ ከተለያዩ ማህበራዊና ኢኮኖሚያዊ ግልጋሎቶች ከመገለሉም በላይ በመንግስትና በፋኖ ታጣቂ ኃይሎች መካከል በሚደረገው ግዴለሽነት የተሞላው የተኩስ ልውውጥ ህይወቱንና ንብረቱን እየተነጠቀ ከፍተኛ የስነ ልቦና ጫና ውስጥ እንደወደቀም ታውቋል። ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ እንደቆየው ፋኖ ባለፉት 2 ወራት በዞኑ በፈጸመው ጥቃት ከወደሙት የህዝብና የመንግስት ተቋማት በተጨማሪ በርካታ የመንግስት ካድሬዎችና የጸጥታ አመራሮች እንዲሁም አባላት ማለቃቸው አይዘነጋም። በስልጣን ጥማት አባት ድርጅታቸውን ያፈረሱት ህወሓትና ኦህዴድ ዛሬም ውዝግባቸውን አጠናክረው ቀጥለዋል ተባለ። ብልጽግናዊ ኦህዴድ የመንግስትን ስልጣን ጨብጦ ስልጣን ያጣውን ኢህአዴግ ህወሓትን ከገጸ ምድር ለማጥፋት ላለፉት 8 ዓመታት በተቻለው መንገድ ሁሉ እየታገለ ቢሆንም እስከዛሬ የተሳካለት ነገር ቢኖር ህወሓትን ከአዲስ አበባ ማባረር ብቻ መሆኑ ታውቋል። ብልጽግና ኦህዴድ የቀድሞ አለቃውን ህወሓትን ከስልጣን መዲናው አዲስ አበባ እንዳባረረው ሁሉ ኢህአዴጋዊ ህወሓት ደግሞ ብልጽግናዊ ኦህዴድን ከትግራይ ክልል ጠራርጎ በማባረር የሁለቱ ተረፈ ኢህአዴግ ኃይሎች ፍጥፍጥ ተጠናክሮ እንዲቀጥል ተደርጓል። አንዱ የአንዱን ስም በማጥፋትና የሴራ ፖለቲካ በመጎንጎን የተጀመረው የሁለቱ ተረፈ ኢህአዴጋዊ ድርጅቶች የስልጣን ፉክክር በ2013 ዓ.ም ወደ ለየለት ሀገር አውዳሚ የእርስ በርስ ጦርነት ተሸጋግሮ የሚሊዮኖችን ንጹሐን ዜጎች ህይወት ቢቀጥፍም የሁለቱ ኃይሎች አንዳች ፍላጎት ሳይሳካ ቀርቶ ዛሬም በተመሳሳይ ፍጥጫ ላይ ይገኛሉ። የህወሓትና የኦህዴድ የመጠፋፋት ፖለቲካ በአሜሪካ መንግስት አደራዳሪነት በተካሄደው የፕሪቶሪያው ስምምነት ይፈታል በሚል ከፍተኛ ተስፋ የተደረገ ቢሆንም ሁለቱም ኃይሎች ስምምነቱን ለየራሳቸው ርካሽ ፖለቲካ መጠቀሚያ በማድረጋቸው ተመልሰው ለሌላ ዙር ጦርነት ተሰናድተው የመጀመሪያውን ተኩስ እየተጠባበቁ መሆናቸው ታውቋል። የብልጽግናው ኦህዴድ ኢህአዴጋዊ ህወሓትን ከአዲስ አበባ ማባረር ብቻ ሳይሆን ከመቀሌም ጠራርጎ ለማጥፋት ያደረገው ጥረት እስከ ዛሬ ባይሳካለትም ለትግራይ ክልል የተመደበውን በጀት በመከልከልና በርካታ ማህበራዊ ግልጋሎቶችን በማቋረጥ ህወሓትን ከህዝብ ለመነጠል እየጣረ ይገኛል። የረጅም ዘመን የስልጣንና የፖለቲካ ሴራ ልምድ ያለው ኢህአዴጋዊው ህወሓት በበኩሉ የኦህዴዱ መንግስት የሚያደርገውን ጸረ ትግራይ ዘመቻ የትግራይን ህዝብ ከጎኑ ለማሰለፊያነት እየተጠቀመበት መሆኑ ተረጋግጧል። ትግራይ ውስጥ ገብቶ የፈለገውን ማድረግ ያልቻለው የብልጽግናው ኦህዴድ ሰሞኑን አዲስ አበባ ላይ የትግራይ ተወላጆችን ሰብስቦ በምክክር ኮሚሽኑ በኩል
አጀንዳቸው ምንድነው በሚል የትግራይን አጀንዳ የሰበሰበ አስመስሎ ቢያራግብም ህወሓት ዛሬ ባወጣው መግለጫ ስብሰባው የካህዲያን ስብሰባ ስለሆነ የትግራይን ፍላጎት የማይገልጽ ተግባር ነው ብሎታል። በኢትዮጵያ ህዝብ ስም የሚምለው ብልጽግናዊው ኦህዴድና በትግራይ ህዝብ ስም የሚገዘተው ኢህአዴጋዊው ህወሓት አሁን እያደረጉት ያለው በጥላቻና በመናናቅ የተሞላው የመጠፋፋት ዘመቻ ትግራይን አስገንጥሎ ሀገር ሊበታትን ይችላል ሲሉ በርካቶች ስጋታቸውን ይገልጻሉ። ሁለቱ ኢህአዴግ ወለድ ድርጅቶች በመካከላቸው ምንም አይነት የፖለቲካ ርዕዮተ ዓለም ልዩነት ሳይኖራቸው በጭፍን ጥላቻ ላይ በተመሰረተ ልከኝነታቸው እያደረጉት ያለው የጦርነት ድግስ ዛሬም የብዙዎችን ህይወት ሳይቀጥፍ በሰላማዊ መንገድ እንዲፈታ ጥሪ እየቀረበ ይገኛል። ህወሓት ዛሬ ባወጣው የተቃውሞ መግለጫ ወዳጅም ሆነ ጠላት በግልጽ ሊያውቀው የሚገባው ነገር የትግራይ ጉዳይ በትግራይና በትግራይ ህዝብ ብቻ የሚወሰን መሆኑን ነው በማለት የኦህዴዱ መንግስት ምክክር ኮሚሽን ሊያስተላልፍ የሞከረውን መልእክት ውድቅ አድርጎታል። አገሪቱን በህግ የበላይነት መምራት የተሳነው የብልጽግናው ኦህዴድ ቡድን የዘንድሮ ጦርነት የሚጀመር ከሆነ ህወሓት ከሃዲያን የሚላቸውን አካላት ከጎኑ ስላሰለፈ ድል እንደሚቸረፍስ ቢያስብም የሻዕቢያና ፋኖ ከህወሓት ጎን መሰለፍ ይህንን ህልሙን ሊያከስምበት እንደሚችል ይነገራል። ውድ ጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይመስሉ ነበር። ደህና ቆዩ።